Allahu Akbar! ኢራን ዳግም ተነሳች። የአሜሪካና እስራኤል ራስ ምታት የሆኑ ሚሳኤሎች በገፍ ተከማችተዋል። የዓለምን ቅርጽ የቀየረው የኢራን ተአምረኛ የባላስቲክ ሚሳኤል ቴክኖሎጂ በሰሞነኛ ከዛ ድብልቅ ያለ ጦርነት በኋላ ኢራን አሁንም አለው ጉልበቴ ገና አልተነካም እያለች ነው። ከሰሞኑ የቴህራን ጎዳናዎች የኢራንን ወታደራዊ የበላይነት በጉልህ የሚያሳዩ የክብር መድረኮች ሆነው ሰንብተዋል። በዚህም የሀገሪቱ ስትራቴጂካዊ መከላከያ ዋነኛ እንቁ የሆነው ከኢባር ሸካን የተሰኘው የባላስቲክ ሚሳኤል በህዝብ አደባባዮች ላይ ለእይታ ቀርበዋል። ምሽግ ሰባሪው በሚል ቅጽል ስም የሚታወቀውና በጠጣር ነዳጅ የሚሰራው ይህ ግዙፍ ሚሳኤል የእስላማዊቷ ሪፐብሊክ የቴክኖሎጂ እድገት ምን ያህል ፈጣን እንደሆነ ለዓለም ያሳየ ማመሳከሪያ ሆኗል። ይህ ሚሳኤል እስከ 1450 ኪሎ ሜትር የመምታት አቅም ያለው በሳተላይት የሚመራና አቅጣጫውን በየቅጽበቱ መለወጥ የሚችል ዘመናዊ የጦር አረር የታጠቀ በመሆኑ የምዕራባውያንን የአየር መከላከያ ዘዴዎች በቀላሉ ጥሶ ለማለፍ ተሻሽሎ የተሰራ ነው። ይህ አይነቱ ወታደራዊ ትዕይንት የአርበኝነት ስሜትን ለመቀስቀስ ብቻ የቀረበ ሳይሆን በመካከለኛው ምስራቅ ያለውን የፖለቲካና የኃይል ሚዛን ፍጹም በሆነ መልኩ የሚቀይር ትልቅ ምልክት ነው። የኢራን የባላስቲክ ሚሳኤል ፕሮግራም መጀመሪያ ላይ በሙከራ ደረጃ ከነበረ አነስተኛ የቤት ውስጥ ስራ ተነስቶ ዛሬ ማንም ሊሰብረው ወደማይችል እጅግ ዘመናዊና ስትራቴጂካዊ መከላከያ ጋሻነት ተለውጧል። በአካባቢው ያለው ውጥረት እየጨመረ በመጣበት በዚህ ወቅት እነዚህ ወታደራዊ ትዕይንቶች የዓለም ሀያላን መንግስታት ሊክዱት የማይችሉትን አንድ እውነታ በግልጽ ያሳያሉ። እሱም ቴህራን በማንኛውም የጦር ሜዳ ላይ ውሳኔ ሰጪ ሊሆን የሚችል እጅግ ዘመናዊና ከምድር በታች ጠልቆ የተቀበረ የሚሳኤል ክምችት ባለቤት መሆኗን ነው። ለመሆኑ የኢራን የባላስቲክ ሚሳኤል ልዕልና እንዴት ጀመረ? የት ደረሰ? አሁን ያላት አስተማማኝ ክምችትስ ምን ይመስላል? አስፈሪዎቹ አጥቂዎችስ የትኞቹ ናቸው? ሰሞነኛ በዛሬ ድንቅ ጥንቅሩ አንድ ባንድ ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። ሚሳኤል እንደ እርሳስ የምትቀርጸው ኢራን እንዴት በራሷ የሚሳኤል መሰረቷን ጣለች? ለዛሬው ግዙፍ የኢራን የባላስቲክ ሚሳኤል ፕሮግራም መሰረት የጣለው በ1980ዎቹ ዓመታት ከኢራቅ ጋር የተደረገውና የከተሞች ጦርነት ተብሎ በሚታወቀው አስከፊ ወቅት የተፈጠረው ሙከራ ነው። በዚህ ጊዜ ቴህራን ያጋጠማትን ተከታታይ የአየር ላይ ጥቃትና የባላስቲክ ሚሳኤል ድብደባ ለመቋቋም ስትሞክር በዓለም አቀፍ ደረጃ የጦር መሳሪያ ማዕቀብ ተጥሎባት ነበር። ይህም ከውጭ በሚመጣ የጦር መሳሪያ ላይ መደገፍ ለሀገር ህልውና ምን ያህል አደገኛ እንደሆነ እንድትረዳ አደረጋት። በዚህም ምክንያት በ1984 ዓመተ ምህረት ኢራን የመጀመሪያዎቹን 20 የሚሆኑ በሶቪየት ህብረት የተሰሩ ስካድቢ የተባሉ አጫጭር ሚሳኤሎችን ከሊቢያ ማግኘት ቻለች። የኢራን ሚሳኤል ፕሮግራም አባት ተብሎ የሚጠራውና በወቅቱ የነበረው ታዋቂው መሐንዲስ ሐሰን ቴህራኒ ሞጋዳም የውጭ መሳሪያዎችን መግዛት ብቻውን ዘላቂ ነጻነትና ዋስትና እንደማይሰጥ ጠንቅቆ ያውቅ ነበር። በመሆኑም ሞጋዳም እነዚህን የውጭ ሀገር ሚሳኤሎች ወደ ሀገር ውስጥ በማስገባትና አሰራራቸውን በመቀልበስ የራስን የቴክኖሎጂ አቅም የመገንባቱን ስራ በግንባር ቀደምትነት መራው። የምህንድስና ፕላኖችን፣ የነዳጅ ኬሚካሎችን
ሚሳይሎችንና ልዩ ቴክኖሎጂዎች እውቀቶችን እንደ ሰሜን ኮሪያና ቻይና ካሉ ዓለም አቀፍ አጋሮች ለማግኘት ከፍተኛ ጥረት አድርጓል። ይህ የውጭ ቴክኖሎጂ ወደ ሀገር ውስጥ የማስገባትና የመለወጥ ስልታዊ ሂደት ቀስ በቀስ የሀገሪቱን መሐንዲሶች የፈሳሽ ነዳጅ ሚስጥር፣ የብረታ ብረት ጥምረትንና የሚሳይል አካል በበረራ ላይ የመለያየትን ጥበብ እንዲያውቁ አድርጓቸዋል። በአጭር አስርተ ዓመታት ውስጥ የጥንታዊ የራስን የመከላከል ፍላጎት ተስፋፋና አድጎ ዛሬ ሙሉ በሙሉ በራስ አቅም ሚሳይሎችን በሀገር ውስጥ ማምረት ወደሚችል ትልቅ ወታደራዊ ኢንዱስትሪነት ተለውጧል። ይህም ኢራንን ከዓለም አቀፍ ጥገኝነት ለአንዴና ለመጨረሻ ጊዜ ነጻ አውጥቷታል። በኢራን የሚገኙ የተለያዩ ደረጃና አቅም ያላቸው የሚሳይል አይነቶች የትኞቹ ናቸው? በአሁኑ ጊዜ እስላማዊቷ ሪፐብሊክ በዓለም ላይ ካሉት እጅግ ዘመናዊና የተለያየ ርቀት መምታት የሚችሉ የሚሳይል አይነቶች ባለቤት ናት። እነዚህ ሚሳይሎች በሚጓዙበት ርቀትና በሚጠቀሙት የነዳጅ አይነት ተለይተው ይታወቃሉ። እንደ አልማ የምርምርና የትምህርት ማዕከል ያሉ የወታደራዊ ትንተና ተቋማት እንደሚያሳዩት የኢራን የአጭር ርቀት ሚሳይል መሰረት ፈተህ 110 በሚባለው በሚሳይል ቤተሰብ ላይ የተደገፈ ነው። እነዚህ በጠንካራ ነዳጅ የሚሰሩ ሚሳይሎች በጣም በአጭር ጊዜ ውስጥ ተዘጋጅተው ወደ ፈለጉበት ቦታ በፍጥነት የመተኮስና እስከ 1000 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን የመምታት ከፍተኛ ብቃት አላቸው። ወደ መካከለኛ ርቀት ሚሳይሎች ስንሻገር ደግሞ ኢራን እስከ 3000 ኪሎ ሜትር ርቀት ላይ ያሉ ቀጠናዊ ጠላቶቿን ስጋት ላይ ለመጣል የፈሳሽና የጠጣር ነዳጅ ቴክኖሎጂዎችን አጣምራ ትጠቀማለች። በታሪክ እንደ ሻሃብ 3 ሬዝቫን ጋድር እና እጅግ በጣም ትክክለኛ የሆነው ኢማድ ያሉ በፈሳሽ ነዳጅ የሚሰሩ ሚሳይሎች የዚህ ስልታዊ ጥቃት ዋነኛ ምሰሶች ነበሩ። ከእነሱ ጎን ለጎን ግን በቅርቡ የተሰሩት በጠንካራ ጠጣር ነዳጅ የሚሰሩ አዳዲስ የሚሳይል አይነቶች በጦር ሜዳ ላይ ፈጣን ዝግጁነትን አስገኝተዋል። እነዚህ አዳዲስ ሚሳይሎች ከመተኮሳቸው በፊት ረዥምና ለጠላት በቀላሉ ሊታይ የሚችል የነዳጅ መሙላት ሂደት ስለማያስፈልጋቸው በምዕራባውያን ቅድመ ጥቃት የመመታት እድላቸው እጅግ አነስተኛ ነው። ይህም ትዕዛዝ በተሰጠበት በዚያው ቅጽበት ወደ ስራ ለመግባት ያስችላቸዋል። ይህ የአጭርና የመካከለኛ ርቀት ሚሳይሎች ጥምረት የወታደራዊ እቅድ አውጪዎች እንደ የጦርነት ሁኔታ አቋማቸውን በፍጥነት እንዲቀያይሩ ትልቅ እድል ሰጥቷቸዋል። የአሜሪካና እስራኤል ራስ ምታቶች የኢራን እጅግ ገዳይና ለመመታት አስቸጋሪ የሆኑ ሚሳይሎች። በዚህ ሰፊ የሚሳኤል ክምችት ውስጥ የተወሰኑት ዘመናዊ ሞዴሎች ማንኛውንም የአየር መከላከያ ዘዴ ጥሰው ማለፍ በመቻላቸው ምክንያት እጅግ አደገኛ ተብለው ተለይተዋል። አዲሱ የኬባር ሽካን ሚሳኤል ትልቅ የቴክኖሎጂ መሻሻል የታየበት ነው። ምክንያቱም ሚሳኤሉ ወደ መሬት እየወረደ ባለበት ሰዓት የአየር ላይ መንገዱንና አቅጣጫውን በከፍተኛ ፍጥነት ስለሚቀያይር የጠላት ራዳር በቀላሉ ሊከታተለውና ሊመታው አይችልም። በተመሳሳይ መልኩ እስከ 500 ኪሎ ግራም የሚመዝን ከባድ ፈንጂ መሸከም የሚችለውና በብዙ ሺህ የሚቆጠሩ ትናንሽ ቦምቦችን በአንድ ጊዜ መበተን የሚችለው ኮራም ሻሃር የተባለው የሚሳኤል ዝርያ ሌላው አስፈሪ መሳሪያ ነው። ከዚህ በላይ የፈታህ 1 እና ፈታህ 2 የሃይፐርሶኒክ ሚሳኤሎች መፈጠር በአካባቢው ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። እነዚህ እጅግ ዘመናዊ የጦር መሳሪያዎች የጠንካራ ነዳጅ ኃይልንና በከፍተኛ ፍጥነት አቅጣጫ የመቀየር ብቃትን በአንድ ላይ የያዙ በመሆናቸው ከድምፅ ፍጥነት በ5 እጥፍ በላይ በሆነ ፍጥነት እየተጓዙ የጠላትን መከላከያ ሳይነቃ የፈለጉትን ቦታ ያለምንም ስህተት ይመታሉ። ኢራን ለራዳር ለማይታዩ ቴክኖሎጂዎች፣ ለዘመናዊ የኮምፒውተር መሪዎችና ለከባድ አጥፊ ኃይል ቅድሚያ በመስጠት የጠላትን ዋና ዋና ወታደራዊ እዝ ማዕከላት፣ የባህር ኃይል ጣቢያዎችንና መሰረተ ልማቶችን ከሩቅ ርቀት ማውደም የሚችሉ ልዩ የስትራቴጂክ መሳሪያዎችን አዘጋጅታለች። የቴህራን ከፍተኛ የማምረት አቅምና የማይነጥፍ ክምችት ምን ይመስላል?
የኢራን ሚሳኤል የበላይነት የሚለካው በቴክኖሎጂያቸው ጥራት ብቻ ሳይሆን በሀገር ውስጥ ባሉ ፋብሪካዎች ከፍተኛ የማምረት ፍጥነትና ባላት የማይነጥፍ የሚሳኤል ክምችት ጭምር ነው። የምዕራባውያን የስለላ ድርጅቶች የአካባቢው ወታደራዊ ባለሙያዎች እንደሚገምቱት ኢራን በማንኛውም ጊዜ ከ2500 እስከ 3000 የሚደርሱ ዝግጁ የባለስቲክ ሚሳኤሎችን ታከማቻለች። ይህንን ፕሮግራም ፈጽሞ የማይበገር የሚያደርገው ሀገሪቱ በከባድ የኢኮኖሚ ማዕቀብ ውስጥ እንኳን ሆና የተኮሰቻቸውን ሚሳኤሎች በአጭር ጊዜ ውስጥ የመተካትና በከፍተኛ መጠን የማምረት አቅም መገንባቷ ነው። ለምሳሌ በመቶዎች የሚቆጠሩ ሚሳኤሎች በተተኮሱባቸው ከባድ ቀጠናዊ ግጭቶች በዛው ማግስት የኢራን ልዩ ወታደራዊ ፋብሪካዎች በየወሩ በደርዘን የሚቆጠሩ አዳዲስ ዘመናዊ ሚሳኤሎችን በማምረት የሀገሪቱን ወታደራዊ ክምችት በፍጥነት ማሟላት ችለዋል። ይህ ቀጣይነት ያለው የማምረት ሂደት ብሔራዊ የሚሳኤል ክምችቱ ሁልጊዜም ሙሉ እንዲሆን ያደርገዋል። ይህም ወታደራዊ ኃይሉ በረዥም ጊዜ ጦርነቶች ውስጥ እንኳ ሳይቸገር ጥቃቱን እንዲቀጥልና የመከላከል ብቃቱን እንዳያጣ ይረዳዋል። ይህ የኢንዱስትሪ ጥንካሬ የምዕራባውያንን የማዕቀብና የመገደብ ስትራቴጂ ሙሉ በሙሉ ያከሸፈ ነው። ምክንያቱም የኢራን የቤት ውስጥ የሚሳኤል ምርት ፍጥነት የጠላቶቿን መከላከያ ሚሳኤሎች የማምረት አቅም በእጅጉ የሚቀድም በመሆኑ በማዕቀብ ወይም በሴራ በቀላሉ ሊበተን የማይችል ዘላቂ ወታደራዊ ብቃትን አረጋግጦላታል። በከፍተኛ ጦርነት ወቅት ኃይልን የማሳየት የኢራን ስትራቴጂ ሲገለጥ ከዩናይትድ ስቴትስና ከእስራኤል ጋር ግልጽ የሆነ ጦርነት በሚፈጠርበት ጊዜ የኢራን ሚሳኤል አጠቃቀም ከመከላከያነት ወደ ቀጥተኛና ወደ አጥፊ ጥቃት ይቀየራል። በጦርነት ወቅት የሀገሪቱ የጦር ኃይሎች በመሬት ውስጥ በጥልቀት ከተቆፈሩትና የሚሳኤል ከተሞች ተብለው ከሚጠሩት ምሽጎች ውስጥ በመቶዎች የሚቆጠሩ ሚሳኤሎችን በአንድ ጊዜ በመተኮስ የጠላትን የአየር መከላከያ ዘዴዎች ሙሉ በሙሉ ከስራ ውጭ ያደርጋሉ። የዚህ የሚሳኤል አቅም ስፋትና ርቀት በቅርቡ በተደረጉ የረዥም ርቀት ሙከራዎችና ቀጠናዊ ውጊያዎች ላይ በግልጽ የታየ ሲሆን ጥቃቱ ከመካከለኛው ምስራቅ አልፎ ዲያጎ ጋርሺያ ወደሚገኘው የአሜሪካ የጦር ሰፈር ጭምር ሊደርስ እንደሚችል ተረጋግጧል። ይህ ሰፊ የርቀት አቅም ዋና ዋና የምዕራባውያን ወታደራዊ ይዞታዎችንና የዓለም አቀፍ የባህር ላይ የንግድ መስመሮችን በቀጥታ በኢራን የሚሳኤል ክልል ውስጥ እንዲወድቁ ያደርጋቸዋል። ይህም ለዋሽንግተንና ለቴልአቪቭ ጦርነቱን ማስፋፋት የሚያስከትለውን ከባድ ዋጋ ያስገነዘበ ግልጽ ማስጠንቀቂያ ነው። ኢራን የሚሳኤል ኃይሏን በመሬት ውስጥ በደንብ በተመሸጉ ዋሻዎች ውስጥ በመጠበቅና እንደ ዋነኛ የጥቃት መሳሪያ በመጠቀም በሀገሯ ላይ የሚሰነዘርን ማንኛውንም ጥቃት ወዲያውኑ በከባድና በአጥፊ መልኩ እንደምትመልስ ታረጋግጣለች። ለማጠቃለል ያህል ይህ የሩቅ ርቀት ጥቃት የመሰንዘር ብቃት የሀገሪቱን ሉዓላዊነት የሚጠብቅ ጠንካራ ጋሻ በመሆን የኢራንን የሚሳኤል የበላይነት ከማንኛውም ዓለም አቀፍ ሀያል መንግስት ጥቃት ህልውናዋን የሚያስጠብቅ ቋሚ ዋስትና መሆኑን በተግባር አሳይቷል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት